ጤና ይስጥልኝ የአቦጊዳ ሚዲያ ተከታታዮች እንዴት ናችሁ? በዛሬው ፕሮግራማችን በስልካችሁ ዩቲዩብ ለምትሰሩ ሰዎች በጣም ወሳኝ የሆኑ አፖችን ነው የምነግራችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ መጀመሪያው አፕ እንሄዳለን። መጀመሪያ ማሳያችሁ አፕ ለቪዲዮ ኤዲቲንግ የሚጠቅማችሁን አፕ ነው። ይህ አፕ ካይን ማስተር ይባላል። ካይን ማስተር ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በጣም ታዋቂ የሆነ የቪዲዮ ኤዲቲንግ ሶፍትዌር ነው። ልክ ኮምፒውተር ላይ ኤዲት የምናደርግበትን አይነት ፊቸሮች ያሉት ነው። እዚህ ጋር እንደምትመለከቱት ካይን ማስተር ብዙ አይነት ፊቸሮች ያሉት፣ ለምሳሌ ግሪን ስክሪን መቁረጥ ይችላል። አንድ አይነት ባክግራውንድ ክሮማኪ የምንለውን ነገር መቁረጥ ይችላል። ሙዚቃዎችን ሚክስ ማድረግ እንችላለን። ብዙ ሌየሮችን ደራርበን ሙዚቃዎችን ሚክስ ማድረግ እንችላለን። ሌላው ደግሞ ስክሪን ሪከርድ ማድረግ ይችላል። ካይን ማስተር ቱቶሪያል እንደኔ እንደዚህ መስራት የምትፈልጉ ካላችሁ በስልካችሁ ስክሪናችሁን ሪከርድ ማድረግ ትችላላችሁ። ሌላው ደግሞ በጣም ብዙ አይነት የቪዲዮ ኢፌክቶች አሉት። ካይን ማስተር በጣም ብዙ አይነት የቪዲዮ ኢፌክቶች አሉት። ሌላው ሚውዚክ ላይብራሪ አለው። የምትፈልጉትን ኮፒራይትድ ያልሆኑ ማንኛውም ሰው መጠቀም የሚችላቸው ሙዚቃዎች አሉት። ፍሪ ሙዚቃዎች ናቸው። ሌላው ደግሞ ሲኒማቲክ ከለር የሚባል ሴቲንግ አለው። ይህ ምንድነው? በሞባይላችሁ ፊልም መስራት የምትፈልጉ ልጆች ወይም ደግሞ ፊልም የምትሰሩ ልጆች ካላችሁ ይሄ የፊልም ሉክ የሚባለውን ነገር በሞባይላችሁ ማግኘት ትችላላችሁ። ቀለሙ ልክ የፊልም ላይ ሆሊውድ ፊልሞች ላይ እንደምናየው አይነት ነገር ይሆናል ቀለሙ ማለት ነው። ሌላው ሴቲንጉ ምንድነው? ቪዲዮን ኳሊቲውን እንደጠበቀ ለዩቲዩብ፣ ለፌስቡክ እና ለኢንስታግራም ኤክስፖርት ማድረግ ትችላላችሁ። ይህንን ኤክስፖርት ያደረጋችሁትን ቪዲዮ ኢንስታግራም ላይ የሚሆን ፌስቡክ ላይ ስትለቁት ድጋሚ ሪኮዴክ አይደረግም። ይህ ማለት ኳሊቲውን አይቀንስም ማለት ነው። ስለዚህ እናንተ በምትፈልጉት ኳሊቲ ኤክስፖርት አድርጋችሁት ቪዲዮን አፕሎድ ማድረግ ትችላላችሁ ማለት ነው። ይህ የካይን ማስተር አሪፍ ኳሊቲ ነው። በሞባይል ቪዲዮ ኤዲቲንግ ቴክኖሎጂ በአሁኑ ሰዓት አለ የሚባለው ይህ የምትመለከቱት ካይን ማስተር የሚባለው አፕ ነው። አሁን ደግሞ ወደ ሁለተኛው አፓችን ሄዳለን። ሁለተኛው የቪዲዮ ኤዲቲንግ አፓችን ቪዲዮ ሊፕ ይባላል። ቪዲዮ ሊፕ ለአንድሮይድም አለ ለአይኦኤስም አለ። ለሁለቱም መጠቀም ትችላላችሁ። ቪዲዮ ሊፕ ያለው ኳሊቲ ምንድነው? ታይትሎችን ክሬት ማድረግ ይችላል። በጣም የሚያማምሩ ታይትሎች አሉት። ሌላው ደግሞ ቪዲዮ ኢፌክቶች፣ በጣም ብዙ አይነት ቪዲዮ ኢፌክቶች አሉት። ከለር ኮሬክት ማድረግ ትችላላችሁ። በጣም ብዙ የሚያማምሩ የከለር ምርጫዎች አሉት። ቪዲዮ ሊፕ በሞባይል ኤዲቲንግ ሶፍትዌር ሁለተኛ ደረጃውን ይይዛል። አውርዳችሁ ተጠቀሙበት። በጣም አሪፍ አፕ ነው። ወደሚቀጥለው ካታጎሪ ስናልፍ ቪዲዮ ላይቭ ስትሪም የምታደርጉበትን አፖች ነግራችኋለሁ። ላይቭ ስትሪም የምታደርጉባቸው አፖች ሁለት አፖችን አዘጋጅቼላችኋለሁ። የመጀመሪያው ሲጌተር ስቱዲዮ ይባላል። ይህ ሲጌተር ስቱዲዮ የሚባለው አፕ ምንድን ነው የሚያደርገው? ከስልካችሁ ላይ የስልካችሁን ስክሪን ብሮድካስት ማድረግ ትችላላችሁ። አንዳንድ ሰዎች ፊታችሁ እየታየ ብሮድካስት ማድረግ የማትፈልጉ ሰዎች ዝም ብላችሁ ጥቁር ስክሪን ብሮድካስት ከምታደርጉ የስልካችሁን ስክሪን ብሮድካስት እያደረጋችሁ ማሳየት ትችላላችሁ። ሌላው ለየት የሚያደርገውና ዋናው አድቫንቴጁ ምንድን ነው? ያው ዩቲዩብ ላይ እንደምታውቁት 1000 ሰብስክራይበር ካልሞላችሁ በስተቀር ላይቭ ስትሪም ማድረግ አትችሉም። 1000 ሰብስክራይበር ሲኖራችሁ ነው ላይቭ መግባት የምትችሉት። በሲጌተር ስቱዲዮ ግን ማንኛውም ሰው አንድ ሰብስክራይበርን ቢኖራችሁ ላይቭ መግባት ትችላላችሁ ማለት ነው። ይህ ለምን ይጠቅማችኋል? ዋች ታይም ለመምላት ይጠቅማችኋል። ረጅም ሰዓት ኦንላይን በመሆን ከጓደኞቻችሁ ጋር እያወራችሁ ረጅም ደቂቃዎችን ማስቆጠር ትችላላችሁ ማለት ነው። የሲጌተር ስቱዲዮ አሪፍ አድቫንቴጁ ለጀማሪ ዩቲዩበሮች ይህ ነው። ወደ ሌላኛው አድቫንቴጁ ስንሄድ ደግሞ ለዩቲዩብ የሚሆን ለትዊች መልቲ ስትሪም ማድረግ ይችላል። ዩቲዩብ ላይ 1000 ሰብስክራይበር ከሞላላችሁ በኋላ ትዊች ላይ መታችሁ ይህንን አፕሊኬሽን ተጠቅማችሁ ሁለት ጊዜ ወይም ደግሞ መልቲ ስትሪም ማድረግ ትችላላችሁ። ሌላው ምንድነው? በ1080p በ360p እና በ480p እንዲሁም በ720p ስትሪም ማድረግ ትችላላችሁ። በፉል ኤችዲም ቪዲዮዎችን ስትሪም ማድረግ ይችላል ማለት ነው የአፕሊኬሽን። ሌላው ደግሞ አንሊሚትድ ስትሪም ነው የሚያደርገው። ለምሳሌ ለ5 ሰዓት ያህል ለ6 ሰዓት ያህል እስከ 10 ሰዓት ያህል ድረስ እንደምትፈልጉት ላይቭ ስትሪም ማድረግ ትችላላችሁ ማለት ነው። የሆነ የቤተክርስቲያን ፕሮግራሞች ሊሆኑ ይችላሉ፣ ኢቨንቶችን ሊሆን ይችላል። ለተከታዮቻችሁ ረጅም ደቂቃ የሚፈጁ ፕሮግራሞችንም ላይቭ ስትሪም ማድረግ ትችላላችሁ በሲጌተር ስቱዲዮ። ይህ አፕሊኬሽን በስትሪሚንግ አፕ የመጀመሪያውን ደረጃ ሰጥተነዋል ማለት ነው። አሁን ወደሚቀጥለው ስትሪም ወደምናደርግበት አፕ እንሄዳለን። ሁለተኛው ስትሪም የማድረጊያ አፓችን ስትሪም ላብስ ይባላል። ይህ አፕ ምንድነው የሚጠቅመን? የስልካችንን ስክሪን ስትሪም ማድረግ እንችላለን።
ሌላው ደግሞ ከትዊች እና ከትዊተር ጋር ሳይመንቲኒየስሊ ስትሪም ማድረግ የሚያስችለን አፕ ነው። በስትሪም አፕ ይህ አፕ ሁለተኛ ደረጃን ሰጥተነዋል። ብትጠቀሙበት ይጠቅማቸዋል ብለን እናስባለን። ወደ ሶስተኛው ካቴጎሪያችን ስናልፍ ቻናላችንን ኮንፊገር ስለምናደርግባቸው አፖች እናወራለን። የመጀመሪያውና ዋነኛው አፕ ዩቲዩብ ስቱዲዮ ይባላል። ይህ አፕ የዩቲዩብ ፕሮዳክት ነው። ምንድነው የሚጠቅመን? በጣም ብዙ ዩቲዩበሮች፣ ታዋቂ ዩቲዩበሮች እነዚህን አፕሊኬሽኖች ይጠቀማሉ። በስልካችን ላይ በጣም ኢዝሊ ቻናላችንን ኮንትሮል የምናደርግበት አፕ ነው። ለምሳሌ ቪዎችን ማየት እንችላለን። ሰብስክራይበራችንን ላይቭ ካውንት ማድረግ እንችላለን። የሰራችሁትን ብር ማየት ትችላላችሁ። ለእያንዳንዱ ሰው ኮሜንት፣ ሪፕላይ መጻፍ ትችላላችሁ። እንዲሁም ደግሞ ተምኔላችሁን ቼንጅ ማድረግ ትችላላችሁ። በአጠቃላይ ቻናላችሁን ኢዝሊ ሞኒተር የምታደርጉበት አፕ ነው። በአለም ላይ በጣም ብዙ ሚሊዮን ተጠቃሚዎች ያለው አፕ ነው። ይሄ የግድ ዩቲዩብ ስቱዲዮ ያስፈልጋቸዋል ዩቲዩበር ከሆናችሁ፣ ለጀማሪዎችም ለፕሮፌሽናሎችም ማለት ነው። ወደ ሁለተኛው ቻናላችንን ኮንፊገሬሽን ወደምናስተካክልበት አፕ ስንሄድ ቲዩብ ባዲ ይባላል። ይህ አፕ ምንድነው የሚጠቅመን? ላይቭ ሰብስክራይበራችንን ካውንት እናደርግበታለን። ታጎችን ሰርች እናደርግበታለን። ለምሳሌ የሰራችሁት የሆነ የጤና ሊሆን ይችላል፣ የቴክኖሎጂ ነገር ሊሆን ይችላል። እሱን ፊት የሚያደርገውን ታግ ወይም ደግሞ ብዙ ቪው እንድታገኙ የሚጠቅማችሁን አይነት ታጎች ሰጀስት ያደርጋችኋል ማለት ነው። ሌላው ምንድነው? ኮሜንቶችን ሪፕላይ ትጽፉበታላችሁ። ወደ ሶሻል ሚዲያዎች፣ ወደ ትዊተር፣ ወደ ፌስቡክ፣ ወደ ኢንስታግራም ሼር ማድረግ እንችላለን ላይቭ ገብተን። እንዲሁም ደግሞ ታግ ጀነሬተር አለው። ይህ ታግ ጀነሬተር ምን እንደሚጠቅመን? አንድ የሰራነውን ቪዲዮ ብዙ ሰብስክራይበር እንድናገኝበት ይጠቅመናል ማለት ነው። ቲዩብ ባዲ ሌላው የሚጠቅመን ምንድነው? ውጪ ያላችሁ ሰዎች ማስተር ካርድ ያላችሁ እዚህ ዌብሳይት ላይ ገብታችሁ ሬጂስተር ካረጋችሁ በኋላ በአመት $10 እየከፈላችሁ በጣም ሞር አድቫንስድ የሆኑ ፊቸሮችን ማግኘት ትችላላችሁ። ለምሳሌ ዓለም ላይ ታዋቂ የሆኑ ዩቲዩበሮች የሚጠቀሟቸውን ታጎች ያሳያችኋል። ይህ ማለት ብዙ ሰብስክራይበር እና ብዙ ቪው እንድታገኙ ይጠቅማችኋል። ይህ አፕ ልነግራችሁ የምፈልገው ነገር በዩቲዩብ 100% ሰርቲፋይ የሆነ አፕ ነው። ዩቲዩብ ሪኮግኒሽን የሰጠው አፕ ነው። ስለዚህ ፓስወርዴ ይሰረቅብኛል ወይም ደግሞ ቻናሌ ይዘጋብኛል ብላችሁ ማሰብ አይጠበቅባችሁም። አፑ ከዩቲዩብ ጋር አብሮ የሚሰራ ድርጅት ስለሆነ ነው። ሌላው የመጨረሻውና ቻናላችንን ዲኮሬት የምናደርግበትን አፕ ነው ማሳያችሁ። ይህ ተምኔል ሜከር ነው። ይህ የተምኔል ሜከር አፕሊኬሽን ፒክሴል ላብ ይባላል። ፒክሴል ላብ ለምን እንደሚጠቅመን በጣም ብዙ ፊቸሮች አሉት። ለፕሮፌሽናሎችም ለአማተሮችም የሚሆን ነው። ፒክሴል ላብ ብዙ ፊቸሮች አሉት። ለጀማሪዎችም ለፕሮፌሽናሎችም የሚጠቅም ነገር አለው። ለምሳሌ ተምኔል መስራት ትችላላችሁ። ለቪዲዮችሁ ተምኔሎችን ትሰሩበታላችሁ። እንዲሁም ቻናል አርት ለዩቲዩባችሁ የቻናል አርት ክሬት ማድረግ ትችላላችሁ። ሎጎ መስራት ትችላላችሁ። እንዲሁም የተለያዩ የፎቶ ሳይዞች አሉት። ለምሳሌ ለፌስቡካችሁ፣ ለትዊተራችሁ እንዲሁም ደግሞ ለቲክቶክ ለተለያዩ ሶሻል ሚዲያዎቻችሁ ፕሮፋይል ፒክቸር የሚሆን ሳይዙን የጠበቀ ፕሮፋይል ፒክቸር ክሬት ማድረግ ትችላላችሁ በዚህ አፕ። ባነሮችንም መስራት ትችላላችሁ። ለትላልቅ ፕሪንት የሚሆኑ 3D ቴክስቶች አሉት። የተለያዩ ለየት ያሉ ኢሞጂዎች አሉት። ስለዚህ ይሄ አፕ በጣም ይጠቅማቸዋል። ቴክስቶቹን ትወዱታላችሁ። ብዙ አይነት የቴክስት ስታይሎች አሉት። ይህ አፕ በጣም ይጠቅማቸዋል ብለን እናስባለን። ተመልካቾቻችን እስካሁን የነገርኳችሁ ነገር በጣም እንደሚጠቅማችሁ እርግጠኛ ነኝ። ጀማሪዎችም ይሁን ፕሮፌሽናሎች ይጠቅማችኋል። ይህንን ቪዲዮ እዩት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፒስ